የተወደዳችሁ ተመልካቾቻችን እንደምን ሰንብታችሁልናል? ቅዳሜ አቦላችን ተጀምሯል። በዛሬ ቅዳሜ አቦላችን እንደተለመደው በየሳምንቱ የመከራከሪያ መወያያ ሐሳቦችን ወደ እናንተ ውድ ተመልካቾቻችን እናደርሳለን። በዚህ ሳምንት ስለ ትብብር እናወራለን። የትብብር ኃይል የትብብር ጉልበት ምን ያህል ነው የሚል ሐሳብ እያነሳን እንግዶች ጋር ቆይታ የማደርግ ነው የሚሆነው። እንግዶች ላስተዋውቃችሁ ኦቼ አክብራችሁን ስለመጣችሁ በቅዳሜ አቦል ስም በጣም አመሰግናለሁ። መልካም እንግዲህ ቀደም ብለን እንዳልነው ስለ ትብብር ኃይል ስለ ትብብር ጉልበት ስለ ትብብር ምንነት እናወራለንና በተለይ በዓለም ተሞክሮ ስንሄድ የፕሮጀክት ስራዎቻቸውን ለመስራትና ለመተግበር ሲሉ የትብብር ስራዎቻቸውን እንደጀመሩና ከዛ ትብብር ወይም ከዛ የፕሮጀክት ስራ ባሻገር ደግሞ ይህ የቡድን ስራ የትብብር ስራ እጅግ ጠቃሚ መሆኑ ታምኖበት አሁን በየተቋማቱ በየካምፓኒዎቹ ሙጎልብቶ ያየን ነው ተግባራዊም የሆነ ነው። ዛሬ ስለዛ ትብብር እናወራለን። በርካታ የትብብር አይነቶች አሉ። ዛሬ የምናወራው በሰዎች እና ሰዎች ባደራጇቸው ቡድኖች መካከል የሚደረገውን አንድነት ነው የሚያሳየው። ስለዚህ ትብብር አንደኛ ለጋራ ጥቅም ሲባል የሚደራጅ ነው። ሁለተኛ ትብብር ስንል በሰዎችና ሰዎች ባቋቋማቸው ቡድኖች መካከል የሚከናወንና እርስ በርስ የምንተጋገዝበት ኃላፊነትም በልካችን ባቅማችን የምንወስድበት ስርዓት ነው። ጋሻሰን በእኔ በኩል ደግሞ ትብብር የምንለው ህብረትም ወይ አንድነት ወይ ማህበርም ልንለው እንችላለን። መተባበር ስንል በህይወታችን ውስጥ ወይም ሰዎች በኑሯቸው ውስጥ ካንደ በላይ ሊሆኑ ይችላሉ። የሆነ አላማ ይኖራቸዋል ሊያሳኩት የሚፈልጉት ያንን ከግቡ ለማድረስ አብረው ተጋግዘው ተደጋግፈው እና ተመካክረው ውጤታማ የሚያደርጉት ነገር ነው የሚል ሐሳብ አለኝ። አሁን ይሄ ነገር ምንድነው ብዙ ጊዜ ስናይ አንድ በእኛ ሀገር እንኳን አባባል አለ። አንድ እንጨት አይነድም አንድ ሰው አይፈርድም ይባላል። እና ይሄ ህብረት ጥንካሬ አንድነት የሚመጣው ከመተባበር ነው። ስንተባበር የሆነ ያጋጠመን ችግር አለ ያንን ችግር በጋራ በመተባበር ውጤታማ የምናደርገው ነው። ለምሳሌ ጋሼ የሆነ ችግር ይኖርባቸዋል እኔ ደግሞ ያንን የምሞላው ችግር ሊኖር ይችላል። በመደጋገፍ በመነጋገር እና በመተባበር የምናመጣው ውጤት ወይም ህብረት ነው ብለን መውሰድ እንችላለን። እንዲሁ ቀለል አድርገን ስንተረጉመው ማለት ነው። ትብብር የምንለው በዋናነት የህይወት ክህሎት ነው። ለአንድ ነገር ለጋራ አላማ መስራት ወይም ደግሞ የጋራ ጥቅም ለማግኘት አብሮ መስራት ተግባር ብለን ገልጸዋለን ማለት ነው። ስለዚህ ምንድነው ይህ ክህሎት ነው። ማንንም ሰው ሊያዳብረው የሚችል ክህሎት መሆን መቻል አለበት። የህይወታችን ክህሎት ነው በየገልጸዋለሁ። ለምሳሌ ብናይሆን ድር ቢያብር አንበሳ ያስር ይባላል በሀገራችን ወይም በማህበራዊ አባባል ማለት ነው። ይህ ደግሞ ለማህበራዊውም ኢኮኖሚያዊ አስተዋጽኦ ይሰጣል ማለት ነው። ስለዚህ ትብብር ወሳኝነት አለው ብዬ አስባለሁ ማለት ነው። መልካም ሌላው አንድ እኔ የምጨምረው ነገር እንግዲህ ከሀገራችንም ሰዎች መጽሐፍ ከጻፉት እኔ በጣም ማደንቃቸውና መወዳቸው ፊታውራሪ ያሉ ፊታውራሪ ተክለ ሐዋርያት ተክለ ማርያም ይባላሉና እሳቸው ምን ብለዋል? ሰው እንዲጠቀምበት የሚፈቀድለት ነገር ሁሉ የጥቅም መብት ነው ይላሉ። ይሄንን ደግሞ በሁለት ይከፍሉታል። የጥቅም መብት በሁለት ይከፈላል። አንደኛው የግል ጥቅም ነው፣ ሁለተኛው ደግሞ የመተባበር ጥቅም ነው ይላሉ። የመተባበር ጥቅምን ደግሞ ሲያብራሩት ምን ይላሉ? ለህዝቡ ሁሉ በሙሉ ለኢትዮጵያ ለአንድነቷ የሚሆን ነው ብለው አብራርተውታልና ይሄ ምን ማለት ነው? ለሁሉም የሚጠቅም
መተባበር ማለት ለሁሉም የሚጠቅም ለሀገርም የሚጠቅም ለሰውም የሚጠቅም ለአጠቃላይ ለዓለም ማህበረሰብ ሁሉ ፋይዳ ያለው ነገር ነው ብሎ መውሰድም ይቻላል ማለት ነው። ሐሰኔ እንደሱ ካለ በጣም ስለ ትብብር ያው ታውቁታላችሁ። የአሜሪካዊው ሄንሪ ፎርድ የፎርድ መስራች ነው እና ስለ ትብብር ምን ይላል? መሰባሰብ ጅምር ነው፣ አብሮ መቆየት ደግሞ እድገት ነው ይላል። ትብብር ደግሞ ስኬት ነው ይላል። ስለዚህ ሰው ካልተባበረ በስተቀር ስኬታማ ሊሆን አይችልም። እንደ ታላቁ ሰው ፎርድ የሚባለው ሰውዬ እንደምታውቁት የፎርድ መኪና በጣም ውድ የሆነ ኤክስፔንሲቭ የሆነ መኪና ነው በአሜሪካ ውስጥ በጣም ትልቅ። ግን ምን አለ? የሁሉ ነገር ትብብር ማለት ስኬት ነው። ስለዚህ ያንን መኪና ለማምጣትም በራሱ ትብብር አለው መካከሉ ውስጥ ላይ። ያለ ትብብር አንዳችም ነገር የለም። የሚገርማችሁ ፔሌ ምን እንዳለ ልጨምርላችሁና ማንም ግለሰብ ጨዋታን በራሱ ማሸነፍ አይችልም። ማንም ግለሰብ እንግዲህ ፔሌ እንደምታውቁት 92 ጨዋታዎችን ተጫውቷል። በእነዚህ ጨዋታዎች ውስጥ 77 ጎሎችን ያገባ ሰው እና የብራዚሉ በጣም የታወቀው ተጫዋች ነው። እና ስለ ጨዋታ እንግዲህ እኔ ነኝ አንደኛ ነው ማለት የነበረበትና እሱ ራሱን ተወና፣ ምክንያቱም የፔሌ አሸናፊነት ምስጢር አንድ ነገር ነው። ሌሎቹ 11 ተጫዋቾች አብረውት ባይሆኑ ባያግዙት ውጤታማ እንዲሆን ባይረዱት ፔሌ ሰክሰስፉል እውቅና ማያገኝም። አሁን ያኔ የነበረውን ዝና ማምሳት አይቻልም። ስለዚህ ፔሌ ምናል ማንም ግለሰብ ጨዋታን በራሱ ማሸነፍ አይችልም። ባይዘው ጨዋታን በኮንቴክስት በአውድ ብንወስድ ጨዋታ ማህበራዊ ጉዳይ ሊሆን ይችላል። ጨዋታ ኢኮኖሚያዊ ውጤታማነት ሊሆን ይችላል። ጨዋታ የፖለቲካዊ የአመራር ብቃት ሊሆን ይችላል። ስለዚህ ማንም ተነስቶ እኔ ሀብታም የሆንኩት በኔ ነው፣ እኔ በማህበረሰቡ ዘንድ እንድታወቅ የሆንኩት በኔ ነው፣ እኔ አገሪቱን እየመራሁ ያለሁት በኔ ነው ሌላ አይችልም። ግን እንደዛ የሚሉ ሰዎች አንዳንዴ ደግሞ ይስተዋላሉ አይደል? ስለመተባበር ኃይልና ጉልበት በጣም የሚገርመኝ አንድ የማዘር ተሪዛ ንግግር አለ። እንግዲህ እሳቸው በጣም ይታወቃሉ በመተባበር በብዙ ነገሮችን የሰሩ ሰው ናቸው። እና እሳቸው ምን ብለዋል? አንተ ማድረግ የማትችለውን እኔ አደርግልሃለሁ፣ እኔ ደግሞ ማድረግ የማልችለውን አንተ ታደርግልኛለህ። ሁለታችን ደግሞ በጋራ ምንተባበር ከሆነ ኃይልና ጉልበታችን በጣም ከፍተኛ ነው ብለው ተናግረዋል። ብዙ ጊዜ መተባበርን የሚያጎላው ኃይልም እንዲኖረው የሚያደርገው ነገር ምንድነው? ጉድለትን መሙላት ነው ማለት ነው። እና ያ የምንሞላው ጉድለት ነው ኃይልና ጉልበት የሚሆነው ለመተባበር። ያየው ነበር የሆነ ጽሁፍ ላይና ለምሳሌ አንድ ክብደት ያለውን ቃል ማንሳት ሁሉም የአካል ክፍሎቻችን ጡንቻዎቻችን ይነሳሳሉ። አይን ሳይቀር ይነሳል፣ አፍንጫ ሳይቀር ይነሳል፣ ጆሮ ሳይቀር ይነሳል። ስለዚህ የማይነሳ የአካል ክፍል የለም፣ የአካል ወይም ደግሞ የሰውነት ብልት የለም። ሁሉም ያንን ቃል ማንሳት ይነሳሉ። አካሎቻችን ሁሉም ብልቶቻችን ለአንድ ስራ ለአንድ ተግባር አንድን ክብደትን ቃል ማንሳት አንድን ነገር ለማድረግ ግብም ለማድረግ ወሳኝነት አላቸው በሚል ያስቀምጣቸዋልና እንዴው ቀደም ብለን ያነሳናቸው ሐሳቦች ትልቅ ሐሳቦች ናቸው። እንግዲህ ውስጣዊ ደስታችንን የምናመጣበት ነው፣ ወደ ትብብር ስኬት የምንሄድበት ነው፣ በተለይ ትብብር ስኬታችንን የምናረጋግጥበት ነው። በርካታ ምሳሌዎችን ያነሳቸው። ስለዚህ ከነፍሳችን ጋር ይያያዛል ትብብር። አንዱ በሌላው ነፍስ ውስጥ ነው ያለው ማለት ነው። አንዱ በሌላው ስሜት ውስጥ ነው ያለው ማለት ነው። ምክንያቱም ተመሳሳይ ግቦችና አላማዎችን ይዞ ስለሚሄድ ይሄንን ሐሳብ እናንሳና ወደ ሁለተኛው ሐሳባችን እንምጣ። እስኪ ሁለተኛው ሐሳባችን ከሰው ልጆች መካከል ትብብር ቢኖር ምንድነው ግለሰው፣ ምንድነው ማህበረሰብ፣ ምንድነው ሀገር፣ ምንድነው ዓለም ሊያተርፍ የሚችለው? ምሳሌ ለአንድ ሰው ይሄን አልችለውም ይሄን አላድርገውም ብሎ ያሰበ ሰው ምን ያደርጋል? በመሰባሰብ በአንድ ላይ በህብረት በመሆን ያንን በቀላሉ ለአንድ ሰው የከበደውን በጋራ በመሆን ማቅለል ይቻላል፣ ወይም ደግሞ ስኬታማ መሆን ይችላል። ከትንሿ ተነስቶ ምሳሌ በትንሽ ቀን ሰርተው የሚያድሩ ሰዎች ይኖራሉ። ከቀን ገቢያቸው ለምሳሌ ቁብን ተሰባስበው ቁብ ቢመሰርቱ ይሄ ቁብ ደግሞ
ዴይሊ ከሚያገኙት የተሻለ ሰው ይኖራል ከዛ ውስጥ አንዱ ካንዱ ጋር የተሻለ ሰው ይኖራል ይሄ የተሻለው ሰው ከሱ በአቅምም በተለያየ ነገር ከሚያንስ ያን ቅድሚያ ቢሰጠው ይሄ ሰው ተባበረ ማለት ነው ስኬታማ ይሆናል ያኛው ወደ ቀን ቢዝነስ ጀነሬት ማድረግ ይጀምራል ስለዚህ ሰው እየተጋገዘ ተርፋማ ይሆናል ወደ ቢዝነሱ ዓለም ስንገባ ማለት ነው በመተባበር ውስጥ ያለው ትሩፋት ስሜትም ስለሆነ እስቲ ማህበራዊ ጉዳዮቻችንን እናንሳበት አንድ ጊዜ አና የምትባል አሜሪካዊ ልታሰለጥነን የመጣች የቮለንተሪዝም ነው እንደሞ ትብብርን በሚመለከት እንደሞ በጎ ፈቃደኝነት ነው ልታሰለጥነን የመጣችና እና የአሜሪካን የትብብርና የበጎ ፈቃደኝነት ነገር ነው እና እኔ ወደ ተወለድኩበት አካባቢ ሄድኩና እኔ በነበርኩበት ጊዜ አሁን ለመናገር ስለሚደፍረኝ እኔ መምህር በነበርኩበት ጊዜ ማንም ረጅም ሱሪ የታጠቀ ሰው ወደ አርሶ አደር ሰፈር ሲሄድ እግሩን ታጥቦ ምግብ ቀርቦለት ቡና ተፈልቶለት የሚጠጣው ሰውየው እንደፈለገው ወተት ከሆነ የሚጠጣ ካለ ወተት ይሰጠው አርጎ ከሆነ እርቆ በደንብ ተስተናግዶ ነገር ግን 10 ብር አይከፍልም እና ይሄ ሰው እነዚህ ቤቶች ስላሉ በመልካም ትብብር በቀናነት በመደጋገፍ መንፈስ ተሸኝቶ ይሄዳል ማለት ነው እና አና ስለ አሜሪካ በጎ ፈቃደኝነት ስታወራኝ የተመሰረተበት የታሪካዊ ዳራ አሜሪካኖች ብቻቸውን የብቻ ኑሮ ማለት ኢንዲቪጁዋሊዝም ይባላል ፈረንጅኛ ተናገር ብለህ ግለኝነት መኖር ስለተጀመረ እሱን ለመፍታት የተጠቀሙበት ዘዴ ነው እና ከዛ ቮለንተሪዝም ተብሎ እንደ አዲስ ሳይንስ ወደኛ መጣን በጎ ፈቃደኛ ተብሎ ማለት ነው ትብብር ተብሎ እና አይ አና አልኳት ይሄን ሁሉ ሲደረግለት ቅድም የዘረዘርኩት አንድም ብር ሳይከፍል ወደ ቤቱ በሰላም ተሸኝቶ የሚኬድበት ሀገር አለ ወይ አልኩት በፍጹም አለች ሳይከፍል ምኝታ ተሰጥቶት ምግብ በልቶ ቡና ተፈልቶለት ተስተናግዶ በሚያምር የደስታ ፊት ተመልሶ ወደ ቤቱ የሚሸኝበት ሀገር የታለ አልኩት አላውቅም አለች ኢትዮጵያ ናት የኛ መንደር ናት ይዘንሽ ብንሄድ እንደዚህ ነው የሰው ልጅ በመተባበሩ የተነሳ መደጋገፍ ይደጋገፋል ህብረት ይፈጥራል ሰው ብቻ አይደለም በነገራችን ላይ የሌላ አቅምም ይፈጠራል ቀደም ወንድሜ ነው መሰለኝ ድር ቢያብር አንበሳ ያስር አንበሳ የሚያስር ድር የሚፈጠረው አንድ ነጠላ ሰው አንድ ነጠላ ድር አንበሳን ቀርቶ ምንም የሚያስረው ነገር የለም ስለዚህ አቅም ይፈጠራል ሌላኛው ነገር ዕውቀትን መከፋፈል ያስችላል በነገራችን ላይ ዕውቀት የሚያምረው ኮሙሌቲቭ ኢፌክት ማለት ሲደመር ነው አንድ ሰው ዕውቀት ወንዝ ያሻገርም ሆነት ለመነጋገር የብዙ ሰዎች ዕውቀት ግን ሲከማች የብዙ ሰዎች ክህሎት ሲከማች የተለየ ተአምር ነው የሚፈጠረው የአንድ መንደር ተነስቶ ትምህርት ቤታችን እንሰራለን ካል ይሰራል ምክንያቱም ዛፉ እሱ ጋር ነው እንጨቱ ከሱ ጋር ነው ድንጋዩ ከሱ ጋር ነው ገንዘቡ ከሱ ጋር ነው ስለዚህ ትብብር ተአምርን ተራራ ያፈርሳል ትብብር ተራራም መውለድ ይችላል ከምን በላይ ስለ ድርጅት ካሰብን ደግሞ የድርጅትን ግብ እናሳካለን ብለን የምንነሳ ከሆነ ትብብር ያስፈልጋል አሚኮ ኃላፊነቱን በአግባብ ይወጣ ከሆነ የመላ ሰራተኛው የአማራና የኢትዮጵያ ህዝብ ትብብር ያስፈልጋል ስለዚህ ትብብር ቀላል ነገር አይደለም ሁለተኛ ነገር በሚሰሩ ሰዎች መካከል እምነትን ማሳደር ይችላል ስንተባበር ማንነታችን ይታያል ስንተባበር ክህሎታችን ይታያል ስንተባበር አመለካከታችን ፍንትው ይላል ይህ ሲሆን አንዱ ሌላውን እንዲያውቅ አንዱ የሌላውን ስሜት እንዲገነዘብ በማድረግ እምነት ያሳድራል መተማመንም ይፈጥራል እምነት ካለ የሚቀጥለው ነገር መተማመን ይፈጠራል በአንድ ድርጅት ውስጥ
በአንድ ማህበረሰብ ውስጥ እምነት መተማመን የድርጅት ዓላማን ማሳካት ካለ ምን ይፈልጋል የሚፈልገው ነገር በአንድ ድርጅት ውስጥ በአንድ ማህበረሰብ ውስጥ በመተባበር ምክንያት አንደኛ የድርጅቱን ግብ ማሳካት ነው ሁለተኛው መተማመን መፍጠር ነው ሶስተኛው እምነት መፍጠር ነው ይሄ ሲሆን ሰላማዊ ሁኔታ ይፈጠራል እንግዲህ ሰው በህይወት ውስጥ እዚህ ዓለም ላይ ሲኖር የሚሟላ ነው እንጂ የተሟላ ነገር የለም የሚባል አባባል አለ ይሄ ማለት ምን ማለት ነው እኔ በሀብት በእውቀትም በኑሮም በቃ የተሳካልኝ 100% የተሳካልኝ ሰው ልሆን አልችልም ካንዱ ምስማር ካንደኛው መዶሻ ካንደኛው ደግሞ እንጨት አምጥቼ ነው ህይወትን ልሰራ የምችለው እዛ ላይ ደግሞ መተባበር ቢያንስ እኔ ለምሳሌ ይሄን ቤት ልስራው ብል ብቻዬን መስራት አልችልም ቢያንስ ማቴሪያሉ ሁሉም ነገር እንኳን ቢኖረኝ የሚያቀብለኝ ሰው ያስፈልገኛል ያንንም መሰራበት ደግሞ ዕውቀት ያስፈልገኛል ያንንም መሰራበት ገንዘብ ሁሉ ሊያስፈልገኝ ይችላል የሚያበድረኝ ሰው የተሟላ ነገር የለኝም ስለዚህ በመተባበር አንዱ ፋይዳው ምንድነው የጎደለን ነገር ለመሙላት ነው ሌላው ደግሞ በአለም ላይ በጣም በርካታ የሆኑ ችግሮች አሉ እነዛን ችግሮች መንገዳቸውን ቀና ለማድረግ ቶሎ ለማሳካት በፍጥነት ደግሞ ችግሮቹ እንዲቃለሉ መተባበር ነው ኃይልና ጉልበት ሊሆን የሚችለውና ፋይዳው በጣም ትልቅ ነው አሁን ለምሳሌ የኛን ሀገር አርሶ አደሮች መውሰድ እንችላለን በአካባቢያቸው ለምሳሌ በጋራ ማረስ ከዛ ደግሞ በጋራ ያንን ነገር ደግሞ ያረስከውን ማረም በጋራ ደግሞ መውቃት በጋራ ማስገባት እዚህ ወሎ አካባቢ ባለፈው ያነበብኩት አንድ ጥናት ላይ የአህያ ሰርግ የሚባል ልማድ አለ ይሄ ምንድነው አንድ ሰው በእድሜው ወይ ጉልበቱ ደክሞ ወይ ደግሞ አካል ጉዳተኛ ሆኖ ወይ አቅም አንሶት ያ ሰውዬ ቤት ውስጥ ቁጭ ያለ ከሆነ ያ ሰውዬ ተረጅ እንዳይሆን ለዛ ሰውዬ በጋራ ይታረስለታል በጋራ ይታረምለታል በጋራ ያይወቃለታል ይገባል ከተረጅነት ወጣ ማለት ነው ለምንድን ነው እንደዛ የሚያደርጉት ያ ሰውዬ የነሱ ገጽታቸው ነው እሱ ሲቸግረው ማየት ደስ አይልህም ለምን ያንተ አካል ያንተ ክፋይ ስለሆነ ማለት ነው እና በመተባበር በህብረትና በአንድነት ያን ሰውዬ ከችግር አወጣው ማለት ነው አንድ ምሳሌ ራስ የልውሰድና ምሳሌ ልስጣችሁ ስለትብብር ላይ ባለው ማለት ነውና ምንድነው ያው አስተማሪ ነኝ ነበርኩት ማለት ነው እዚህ በፊት ሳስተምር በተለያዩ ቦታዎች ያው ስለ ኮሌጅ ጥናት አጠናለሁ ፐርታይመር መመሩኝ ያስተምራለሁ ዛስ አስተምር ግን ሲስተም ወደ ራሴ ለማምጣት ቢዝነሱን በዛ ላይ ካዩት በኋላ ፕሮፖዛልን ቀረጹ ፕሮፖዛሉን ቀርጬ ፍኖተ ብርሃን ኮሌጅ እንደዚህ በዚህ በሚለው ብቻዬን ለመስራት ሞከርኩ ሲሄድ ግን መሀል ላይ አቆመኝ ፋይናንሻል ኬዝ ገጠመኝ ስለዚህ አንድ ወንድም አዲስ አበባ ነው የሚኖረው ዘመኑ ይባላል ሐሳቡን አጋራውት ፋይናንሻሊ አውትሶርስ አረገ በጋራ አደረግነው ማለት ነው የጋራ አደረግነው ፕሮጀክቱ ቀጠለ ስኬታማ ሆነ ሁለታችን ማለት ነው ከዛ እሱ ፋይናንሻሊ እኔ ፕሮጀክቱን ቀረጹ ፋይናንሻሊ ኢንቨስት አደረገን ከዛ በኋላ በመተጋገዝ ሁለታችንም ምናልባት ሁለት ጊዜ አስመርቀናል አሁን የሚቀጥለው ሰኔ ሶስተኛ ጊዜ እናስመርቃለን ልጆችን ከ1000 በላይ ተማሪዎች እያፈራን ነው በእንደዚህ በመተጋገዝ ነው የመሰረት ነው በመተባበር ነው ብቻዬን በሆነ ፌዘው ታረግና የትም አይከድም ነበር የትም መድረስ አልችልም እነዚህ ሐሳቦች እንደ ሐሳብ ይዘን የሰው ልጅ ወደፊት መራመድ የሚችል ከሆነ እርስ በርስ እንዳንተባበር የሚያደርጉን ገፊ ምክንያቶች ታዲያ ምንድናቸው ለምንድነው የሰው ልጅ እርስ በርስ ላለመተባበር ራሱን የሚያዘጋጀው ለምንስ ገለልተኛ ሆኖ ከራሱ ጋር ብቻ ለመኖር ይፈቅዳል ይወዳል የሚለው ሁለተኛ ሐሳባችን ነው ስለዚህ እዚህ ሐሳብ ላይ እስኪ እንነጋገርበት ገፊ ምክንያቶች ምንድናቸው የመጀመሪያው ገፊ ምክንያት የምንተባበርበት የጋራ ዓላማ በእምነት ላይ የተመሰረተ የጋራ ዓላማ አለማያዝ እንዳንተባበር እንቅፋት የብዙ ትብብር ውድቀቶች ዋነኛ ነገር ምንድነው ካልን ልንተባበርበት የሰበሰበን ኮዝ ላይ ያለን ቁርጠኝነት ያለን እምነት ወሳኝ ነገር እሱ ብቻ አይደለም እያንዳንዳችን ግልጽነት የተሞላበትና
ጥርት ያለ ሚና አለመያዛችን በእኛ የአመራር አካዳሚ ተቋም ውስጥ ስኬታማ እንሆናለን ካልነ ለእያንዳንዳችን ጥርት ያለና ግልጽነት ያለው ዓላማ ተሰጥቷል። ኮዙም ተለይቷል። ለምሳሌ የአመራር አካዳሚ ምንድነው ስራው ካልነ የክልሉ የከፍተኛ ትምህርት የስልጠና የምርምር የፋሲሊቲ አገልግሎት የሚሰጥ ተቋም ነው። ለዚህ ይሄ ጥርት ያለው ዓላማው ይህንን ለማድረግ ደግሞ የተለያዩ ክፍሎች አሉ። ትምህርቱን የሚመራ አጫጭር ጊዜ ስልጠናውን የሚሰጥ የምርምር ተግባራትን የሚያከናውን የፋሲሊቲ አገልግሎት ተግባራዊ የሚያደርግ ለጥርት ባለው ዓላማ ላይ ተመስርቶ ካልሰራ መጀመሪያውኑ ጥርት ያለ ዓላማ የሌለ ከሆነ ትብብራችን ይፈርሳል። አሚኮ በህዝብ ዘንድ ተአማኒነት ያለው የህዝብን እርካታ የሳበ ሚዲያ ሊሆን እንደሆነ የመጀመሪያው ነገር ምቹ ምህዳር መፍጠር መቻል አለበት። ምቹ ምህዳር ብቻ ሳይሆን ምቹ ሂደት ያልተንዘባዘበ ያጠረ ኃላፊነቱም ዓላማውን ሊያሰካ በሚችል መንገድ ማደራጀት መቻል አለበት። ስለዚህ ይሄ ካልሆነ ገፊ ምክንያት ይሆናል ማለት ነው። እንደ ግለሰብ ግን ምንድነው ማለት እንችላለን? አንድ ሰው ከትብብሩ መነጠል የሚፈልግበት ምክንያት ምንድነው ማለት ይችላል? ገፊ ምክንያት ተናገርኩ ነው። የመጀመሪያው ነገር ግለሰብ ምንድነው? ቆይ እስቲ የቡናው ወሬ ስለሆነ እኔም ትንሽ ልጨምርበት። የመጀመሪያው ግለሰባዊ ነገር ይሄ ገፊ የሆነው ምክንያት እኔ የሚመስለኝ አንደኛው ምን ቸገረኝነት ነው። የሆነ ዓላማ ይኖራል። በርግጥ እሱ ጋሼ እንዳለው የሆነ ውጤት ይኖራል። ይሄ መጣ አልመጣ ተስፋ በመቁረጥ ስሜት ውስጥ ሰዎች ምን ቸገረኝ ሲሉ መተባበርን ዓላማ አድርገው ሊሰሩ አይችሉም። አንደኛው ይሄ ነው። ሁለተኛው ደግሞ ለመተባበር ክብር አለመስጠት። እኔ ለምሳሌ አንተን ክብር ካልሰጠው አልደግፍህም፣ እንደውም እንቅፋት ለሆነብህ ሁሉ ይችላል። አንዱ ዋናው ችግር አሁን በዚህ በእኛም ሀገር ያለው ለነገሮች ክብር አለመስጠት ነው። መደጋገፍ፣ መተባበር፣ ቀና ለሆኑ ነገሮች ክብር አለመስጠት ይሄንን አንድ ችግር ውስጥ የከተተው ነገር ነው። ሌላው ደግሞ በአንዳንድ ሰዎች እንግዲህ ትንሽ ሊሆኑ ይችላሉ በሌሎች ውድቀት መደሰት፣ ሌሎች ሲያድጉ ሲበለጽጉ ከፍተኛ ቦታ ሲደርሱ ቅናትም ሊሆን ይችላል፣ መቀኝነትም ሊሆን ይችላል፣ ብቻ ክፉ የሆነ መንፈስ ተጠናውቶም ሊሆን ይችላል። በዛ ውድቀት በመደሰት ውድቀቱ ነው የሚያስደስታቸውና በውድቀቱ ስለሚደሰቱ ለመተባበር ለመደገፍና በጎል ነገር ለማየት አይን አይኖራቸውምና በእነዚህ ሶስት አንዳንድ ጊዜ ማህበራዊነታን ሳይቀር እየጠሉ ይሄዳሉና ብቻቸውን የመዋል ብቻቸውን የማዳር ብቻቸውን የማሰብ እንዲህ አይነት ነገሮች ይኖራሉና እነሱ ወደ ውጤት ሊያሳርጉን አይችሉም። ጋሽ ተጨምርበታለች። እሺ እኔ ደግሞ ልክ እናንተ እንዳላችሁት ነው። ግን ምንድን አለ መሰላችሁ እነዚህ ትብብር ላይ ፎከስ የማያደርጉ ሰዎች አብዝተው ራሳቸው የሚወዱ ናቸው። ራስ ወዳድነት አንዱ ተባብሮ ለመስራት ብቁ ያደርጋል። ስግብግብነት አለ። ብቻዬን ልጠቀም ብቻዬን ልደግ ብሎ መስግብግብ። ይህ ከየት መጣ ስንል ምን በመሆን ነው? እነዚህ ሰዎች ግንዛቤ የላቸው። የግንዛቤ ጥረት የክህሎት ችግር አለባቸው። አንዳንድ ጊዜ ግን የግንዛቤና ክህሎት ከምንለው ባሻገር ደመነፍሳዊ በሚመስል መልኩ ሰው ሲተባበር ታገኘዋለህ። ትክክል አይደል? አሁን ገጠራማ አካባቢ ያኛው ምን ትሬንድ ነው? ስልጠና ሳያገኝ በተሞክሮ ለምሳሌ በአካባቢያችን እኮ ደቦ ይባላል። ይደቦ በእርሻ ማረስ እንደዚህ እህል መውቃት እንደዚህ አይነት ነገሮች አሉ። እነዛኞቹ በትሬንድ የሚያገኟቸው ናቸው። ግን ሰው በባህሪ ይዞት የሚያድገው አንዳንድ ባህሪ ይኖራል ለራሱ። ያ ምንድነው? ከሱ ጋር ከምሰራ ብቻዬን ብሰራ እንዱኛ አደርጋለሁ ለወጣለሁ። ግን ከሱ ጋር ያለውን የሚሰራውና ከሌላው ጋር የሚሰራውን ነገር መርጃ አድርጎ በየው ያደገ ሲርክ የተሻለ እንደሚደርስ ተሞክሮም የለውም። አሳሰቡም ከጅምሩ ግንዛቤ አስጣጥ ችግር አለ ማለት ነው። እነዚህ ሰዎች አብዝተው ራሳቸውን ይወዳሉ። በራሳቸው ብቻ መሽሉክ የሚፈልጉት
ጓደኞቻችን ወይም ደግሞ በአካባቢ ያለውን ሰው ማህበረሰቡን ይዘን አብረን እንደግ የሚል አስተሳሰብ አለመኖር ዋነኛ ምክንያቱ ነው ብዬ ገልጸዋል። መልካም ጋሼ ቅድም ያስቆምኩህ ከተቋማት ባሻገር እንደ ግለሰብ ግላዊ ስሜታችንን ወደሱ ስናስጠጋው ይበልጥ ቅድም ያልነው ግዙፉን የሆነ ተቋም ግዙፍ የሆነችውን ሀገር ወደ አንድ ጥግ ማስጠጋት እንችላለን። ለዛ ነው ጣልቃ የገባውብህ። እስኪ ከዛው ሐሳብ እንቀጥል። ስሜት ግን አቋርጫለሁ ይቅርታ ጋሽ አይ አገዝ ነው ተባበር ነው እኮ በጣም ምርጥ ሀሳቦችን ነው እየተነሱ ያሉ። አሁን እንደሚያውን ሰልፍ ሴንተሪዝም ማለት በጣም አብዝቶ ራስን መውደድ የሚለው ስንነሳ ትብብርን ለጋራ አላማ የጋራ ኃላፊነት እና በሰዎች መካከል የሚደረግ ብለን የተነጋገርነው። ስለዚህ ለጋራ አላማ የሚለውን የማያምን ነው አንድ ሰው። ለምን ለጋራ በሽታ ነው በነገራችን ላይ ለማህበረሰብ ልማት ሰው ደንታቢስ የሆነ ከመጣ አገር ታማለች ማለት ነው። የምሁርነት ጥግ ምንድነው? እሺ ሀብታምነት ጥግ ሀብታም ሆንክ ወንድሜ እንደው ሀብታም ሆንክና ደንብዋት ምንድነው? አሁን ይሄ ልጅ አሁን ይሄ ጎረምሳ ይሄ ወጣት ሀብታም ሆኖ አለቀ ሀብታምነቱ ምንድነው? ከዚያ ሲባል መልስ ምሁርነት ምንድነው? ምሁርነት እኔ እስከሚገባይ ድረስ ለማህበረሰብ አንድ ምሁር ለማህበረሰብ ጥቅም ራሱን የሰዋ ነው አይደል? አንድ የፖለቲካ መሪ ማለት ቤቱን ጎጆውን ሁለመናውን ትቶ ራሱን ለማህበረሰቡ ጥቅም ሲባል መስዋዕት ለማድረግ የተዘጋጀ ያለ ነው። ባለሀብት የተባለው ሰው አገር እንዳትታመም ራሱን አስከብሮ አገርን የሚያድን በጣም አጥብቆ ራስ ወዳድነት ካለ ይሄ የአውንታዊ አመለካከት ችግር አለ ማለት ነው። ትምህርት ቤት ልንሰራ ነው እንተባበር ሲል ስሜት አይሰጠው። ይሄ አደገኛ ነው በግለሰብ ደረጃ ካየ ነው ማለት ነው። ውጤታማም አይደሉም ማለት እንደዚህ አይነት ሰዎች ሊሆንም አይችልም። ለጋራ ዓላማ ስትሰለፍ ማህበረሰብ ሲጠቀም ስታይ ሰላም የማይሰጥህ ከሆነ አንተ ችግር አለ። ጋሽ ሐሰን አሁን ያልናቸው በርካታ ነገሮች የሚያጣ ከሆነ በማህበራዊ ህይወት ውስጥ ምንድነው ሊያጣው የሚችለው? ምሳሌ እስኪ አንድና አንሳካ። ሰው እንግዲህ ባለመተባበሩ መጀመሪያ የሚጎዳው ራሱን ነው። ምክንያቱም ቅድም እንደተነጋገርነው አንድ ሰው ሙሉ አይደለም፣ የሚጎሉት በጣም ብዙ ነገሮች አሉ። እነዛን ጉድለቶች ከነ ጉድለታቸው እንኳን ልቀበል ቢል መኖር ሁሉ ላይችል ይችላል። ስለዚህ በመጀመሪያ ሰው ባለመተባበሩ ራሱን ነው መጀመሪያ የሚጎዳው። ቀጥሎ ደግሞ አካባቢውንም ይጎዳል። ከሱ የሚፈልገው አስተዋጽኦ ለማህበረሰቡ ይቀርበታል እሱ ባለመተባበሩ ማለት ነው። ለምሳሌ ከውቀቱ፣ ከገንዘቡ፣ ከሀብቱ ካለው ነገር ካላካፈለ ካልተባበረ ያ አገር ወይም ያ ማህበረሰብ ራሱ አንድ ግለሰብም ቢሆን ውጤታማ ሊሆን አይችልም። ከዚህ አንፃር ማህበራዊ ቀውስንም አብሮ ያባብሳል ማለት ነው። ሌላው ደግሞ ሰዎች ብዙ ጊዜ ስናይ እንግዲህ የማይተባበሩበት አንዱ ገፊ ምክንያት ከመተባበራቸው ፋይዳ ሲያጡ ውጤት ሲያጡ ተስፋ በመቁረጥም የማይተባበሩበት ሁኔታ አለ። ይሄ ደግሞ ተስፋ መቁረጥ አያስፈልግም። ምክንያቱም መተባበር አንዲት ትንሽ ነገር ብቻ አይደለችም። ዛሬ ነገ ከነገ ወዲያ በአመት በሁለት በሶስት አመት ሊሆን ይችላል ውጤቱ የሚታየው። ለምሳሌ አሁን የሰውን አስተሳሰብ ለመቀየር አንድ ጀንበር ብቻ አያስፈልግም። ብዙ መጽሐፍ ማንበብ፣ ብዙ ነገሮችን መቀየር ያስፈልጋል እና ውጤቱንም አንዳንዴ ውጤቱን በመጓጓት እንፈልገዋለን፣ ግን ለዛ ደግሞ የሚደረገውን ትብብር እንነፍቃለን። እንደዛ በሚሆንበት ጊዜ ላለመተባበር ገፊ ምክንያቶች ሊሆን ይችላል ማለት ነው በእኔ ሀሳብ። ጥሩ ከቢዝነስ ሀሳብ ጋር እናያይዘው እስኪ ይሄን በተለይ ደግሞ ባለመተባበራችን ምናጣው ነገር አለ። ቀደም ብለን እያነሳል ነበር። አንድ ግለሰብ እንደ ግለሰብ ሊያጣው የሚችለው ነገር ምንድነው? የተወደዳችሁ ተመልካቾቻችን በክፍል 1 ትብብር ምንድነው ደግሞም ሰው ልጅ መካከል ትብብር ቢኖር ምን ሊያተርፍ ይችላል የሚሉ ሀሳቦች ክፍል 1 ያስቃኘናችሁ ዝግጅት ይመስል ነበር። ሳምንት ክፍል 2ን ይዘላችሁ እንቀርባለን። እስከ ሳምንት ጤና ይስጥልኝ።